ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የቦራ ስላዋ፣ ቦራ ቸለናና እምባላጀ ወረዳዎች በርካታ አመራሮች ሐራ መሬት መቀላቀላቸው ተገለጸ። በትግራይ ክልል ከቦራ ስላዋ፣ ቦራ ቸለናና እምባላጀ ወረዳዎች የተውጣጡ ቁጥራቸው ወደ 26 የሚሆኑ በርካታ አመራሮች ትናንትና መስከረም 6 2018 ዓ.ም አመሻሽ ላይ ወደ ሐራ መሬት በመሄድ የትግራይ የሰላም ኃይል መቀላቀላቸው የሰላም ኃይሉ አስታውቋል። በዚህም መሰረት የቦራ ስላዋ ወረዳ አስተዳዳሪ አቶ አሸናፊ ዘውዴ፣ የቦራ ስላዋ ወረዳ ምክትል አስተዳዳሪ አቶ ዘውዴ ከበደ፣ የቦራ ስላዋ ወረዳ ጸጥታ ኃላፊ አቶ ሰለሞን ተስፋዬ፣ የቦራ ስላዋ ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ ጫን ያለው ወልደ ሚካኤል፣ የቦራ ስላዋ ወረዳ ሌላኛው አመራር አቶ ግርማይ አበበ፣ የቦራ ስላዋ ወረዳ መንግስታዊ ግልጋሎት ዘርፍ ኃላፊ አቶ ብርሃና አረፈ ሲሆኑ ከቦራ ቸለና ወረዳ ደግሞ የወረዳው ጸጥታ ኃላፊ ጎዲፋ ያበራ እንዲሁም ከእምባላጀ ወረዳ አስተዳዳሪ የሆኑት አቶ ሀፍቱ በርሀ ይገኙበታል ተብሏል። በትግራይ ክልል የመንግስት አመራሮችን ጨምሮ በርካታ የትግራይ ክልል ተወላጆች ወደ ሐራ መሬት መቀላቀላቸው ቀጥለውበትም ይገኛሉ። በክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ በትናንትናው ዕለት ተመረቀ። በምረቃ መርሃ ግብሩ ጠቅላይ ሚኒስትሩ እንኳንም ሀሳብ ተኮር መጽሐፍ ጻፉ ሲሉም አቶ ጌታቸው ረዳ ገልጸዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ በትናንትናው ዕለት በተመረቀው የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጽሐፍ ላይ ባጋሩት ምልከታ ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ። መጽሐፉ ከመጀመሪያ እስከ መጨረሻ ሀገሪቱ አላት የሚላትን ችግሮች የዳሰሰ ከዚያም የመፍትሄ አቅጣጫዎችን የጠቆመ በዝርዝር የዳሰሰ በመሆኑ ጊዜ ወስደን ልንነጋገርበት የሚገባ ትልቅ ዶክመንት ነው። የመጀመሪያውን የመደመር መጽሐፍ አቃቂር ለማውጣት አንብቤዋለሁ። ሁለቱ ግን በተፈጠረው ችግር አምልጠውኛል። ይሄኛውን ግን እንደዚህ አይደለም ያየሁት። ስለዚህ ሌሎችንም ፈልጌ ማንበብ አለብኝ። በ40 ዓመቱ ግለ ታሪክ ጽፎ ሀገር አስተምራለሁ የሚል ሰው ባለበት ሀገር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳንም ግለ ታሪክ አልጻፉ እንኳንም ሀሳብ ተኮር መጽሐፍ ጻፉ ሲሉ በመድረኩ ሀሳባቸው አንጸባርቀዋል። የዛምቢያን ፕሬዝዳንት በመተት ለመጉዳት ሞክረዋል የተባሉ 2 ጠንቋዮች መታሰራቸው ዛምቢያ አስታወቀች። የዛምቢያ ፍርድ ቤት የሀገሪቱን ፕሬዝዳንት ሃካይንዴ ሂቺሌማ በመተት ለመጣል ሞክረዋል ያላቸው 2 ጠንቋዮችን በእስር ቀጥቷል። የዛምቢያ ዜግነት ያለው የ43 ዓመቱ ሊዮናርድ ፋሪና የ42 ዓመቱ ሞዛምቢካዊ ጃስተን ሙብሌሴ ባለቀለም እንሽላሊትን ጨምሮ የተለያዩ ውበት ያላቸው እንስሳትን በመጠቀም ፕሬዝዳንቱን ለመጉዳት ባደረጉት የጥንቆላ ሙከራ ጥፋተኛ ብለው ፈርዶባቸዋል። የቀድሞ የፓርላማ አባል የነበሩት የአማኑኤል ታናሽ ወንድም ኔልሰን ባንዳ 2ቱን ጠንቋዮች በፕሬዝዳንቱ ላይ እንዲያሰሩ ተልዕኮ እንደሰጧቸው እንዲሁም መተቱ ግቡን ሲመታ 2 ሚሊዮን የዛምቢያ ኩዋታ ወይም $80,000 በላይ ክፍያ እንደሚከፍላቸው ቃል እንደተገባላቸው ጠንቋዮቹ ገልጸዋል። በፍርዱ ላይ የሉሳካ ዳኛ ፊን ማያምቡ የሁለቱ ተልዕኮ ፕሬዝዳንት ሂቺሌማን ለመጉዳት የፖለቲካ ውዝግብ ኢኮኖሚያዊ ኪሳራና በሀገሪቱ ዜጎች ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ወስነዋል። የሁለቱ ጠንቋዮች ጉዳይ የመጀመሪያ ጥፋትና ምህረት የማግኘት መብት ያለው ቢሆንም ተልዕኮ ፕሬዝዳንቱን ለሞት መዳረግ በመሆኑ በከባድ ታይተው በ2 ዓመት እስራት ተቀጥተዋል። ጋዛ እየነደደች ነው ሲሉ የእስራኤሉ መከላከያ ሚኒስተር እስራኤል ካትዝ ገለጹ። ከአንድ ሳምንት በኋላ 2 ዓመት የሚሞላው እስራኤል በጋዛ ላይ እያካሄደች ያለው መጠነ ሰፊ ወታደራዊ ዘመቻ አሁን ተባብሶ ቀጥሏል። እስራኤል ጋዛን ለመቆጣጠር ባወጣችው እቅድ መሰረት ከባድ የአየር ድብደባና የእግረኛ ሰራዊት ጥቃት በጋዛ ላይ ከፍታለች። በዚህም ጋዛ ውስጥ ያሉ ህንፃዎች በእስራኤል የጦር አውሮፕላኖች እየወደሙ ሲሆን ይህንንም የእስራኤል የመከላከያ ሚኒስተር እስራኤል ካትዝ ጋዛ እየነደደች ነው ሲሉ ገልጸውታል። መስከረም 26 2016 ዓ.ም ሐማስ ባልተጠበቀ ሁኔታ በእስራኤል ላይ የፈጸመውን ጥቃት ተከትሎ 1002 ሰዎችን ከገደለና 251 ሰዎችን ካገተ በኋላ እስራኤል በጋዛ ላይ ከባድ ጥቃት ስትፈጽም ቆይታለች። በሐማስ የሚመራው የጋዛ ጤና ሚኒስቴር እንዳለው ከ60,000 በላይ የጋዛ ነዋሪዎች ተገድለዋል። አሁን የተከፈተው ጥቃት ደግሞ የሚሞቱትን ሰዎች ቁጥር እንደሚጨምር
ተሰግቷል። እንደሚታወቀው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛ ሰርጥን ሙሉ በሙሉ ለመቆጣጠር ፍላጎት እንዳላቸው ተናግረዋል። ይህንንም ተግባራዊ ከማድረግ የማዘገየት ፍላጎት እንደሌላቸው ማቆየት አልፈልግም ሲሉ ነው የገለጹት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብሪታንያ ገቡ። ፕሬዝዳንት ዶናልድ ትራምፕ እና ቀዳማዊት እመቤት ሜላኒያ ትራምፕ እንግሊዝ ገብተዋል። በማዕከላዊ ለንደን ሲደርሱም አስገራሚ አቀባበል ተደርጎላቸዋል። ትራምፕ እና ባለቤታቸው ሜላኒያ ለንደን ዊንፊልድ ሃውስ መግባታቸው ቢቢሲ አስነብቧል። ከ1947 አንስቶ በዩናይትድ ኪንግደም የአሜሪካ አምባሳደር መኖሪያ ሆኖ የሚያገለግለው ታሪካዊ ቤትም ነው ዊንፊልድ። ወደ ዩናይትድ ኪንግደም ለሁለተኛ ጊዜ ያልተጠበቀ ጉዞ ዶናልድ ትራምፕ ሲያደርጉም ነው ተብሏል። ፕሬዝዳንቱና ባለቤታቸው ሜላኒያ ከኤርፎርስ ዋን ወርደው በማሪን ዋን ሄሊኮፕተር ወደ ማዕከላዊ ለንደን አቅንተዋል። ከሰዓታት በኋላ ንጉስ ቻርለስ ሳልሳዊ ፕሬዝዳንት ትራምፕን በዊንድሰር ካስትል ያገኟቸዋል ተብሏል። ሐሙስ ደግሞ ከጠቅላይ ሚኒስትር ኬር ስታርመር ጋር ተገናኝተው በበርካታ ጉዳዮች ላይ ሪፐብሊካኑ ይመክራሉ ተብሎም ይጠበቃል። ትራምፕ ወደ ዩኬ ለሁለተኛ ጊዜ ስልጣን ላይ ያሉ የተጓዙ የመጀመሪያው የአሜሪካ መሪም ጉዞ ያደርጋቸዋል። ፕሬዝዳንት ዶናልድ ትራምፕ ነገ ትልቅ ቀን ይሆናል ከማለት ውጪ ዝርዝር ሀሳብ በጉዟቸው ዙሪያ ምንም አልሰጡም። ሉክዘምበርግ ለፊሊስጤም መንግስት እውቅና ልትሰጥ ማቀዷን አስታወቀች። የሉክዘምበርግ ጠቅላይ ሚኒስትር ሉክ ፍሪደን ሀገሪቱ በዚህ ወር መጨረሻ በተባበሩት መንግስታት ጠቅላላ ጉባኤ ወቅት ለፊሊስጤም መንግስት እውቅና ለመስጠት ካቀዱ በርካታ የአውሮፓ ሀገራት ጋር እንደምትቀላቀል ተናግረዋል። ፍሪደን ለጋዜጠኞች በሰጡት መግለጫ ከቅርብ ወራት ወዲህ በመሬት ላይ ያለው አስከፊ ሁኔታ በእጅጉ ተባብሷል። ፍሪደን አክለውም የሁለቱ መንግስታት መፍትሄ አሁንም ጠቃሚ መሆኑን ለማሳየት በአውሮፓና በዓለም ዙሪያ እንቅስቃሴ እየታየ ነው። ለዚህም ነው የሉክሰምበርግ መንግስት የፊሊስጤምን ግዛት እውቅና በሚቀጥለው ሳምንት የሚሰጠው ብለዋል። በሁለቱ ሀገራት መፍትሄ ወይም እስራኤልና ፊሊስጤም መንግስት መመስረት ላይ በሚደረገው ኮንፈረንስ ለመቀላቀል ሀገራቸው ማሰቧን ተናግረዋል። በስብሰባው ላይ የዩናይትድ ኪንግደም፣ አውስትራሊያ፣ ካናዳ እና ቤልጂየምን ጨምሮ በርካታ ሀገራት ለፊሊስጤም መንግስት እውቅና ለመስጠት ማቀዳቸው ሲገልጹ ሉክዘምበርግ በጋዛ የእስራኤልን ድርጊት የበለጠ ተቺ ከሆኑት በርካታ የአውሮፓ ሀገራት መካከል ትገኛለች። እንደ አውሮፓውያን አቆጣጠር በ2023 የሉክዘምበርግ የቀድሞ የረጅም ጊዜ የውጭ ጉዳይ ሚኒስተር የነበሩት ዣን አሰልቦርን ከአየርላንድ እና ከስፔን በስተቀር የአውሮፓ ህብረት አባል ሀገራት ስለ ፊሊስጤም መንግስት ምንም አልሰሩም ማለታቸው ይታወሳል። ህንድ የሩሲያን እና ቤላሩስን የጦር ልምምድ መቀላቀሏ ተገለጸ። ህንድ ከአሜሪካ ጋር በንግድ ጦርነት ውስጥ ባለችበትና ሩሲያ ከሰሜን አትላንቲክ የጦር ጥምረት ኔቶ ጋር ፍጥጫ ውስጥ በገባችበት ሰዓት የተደረገ ልምምድ ነው። የህንድ ወታደሮች በዛፓድ ምዕራብ 2025 የጦር ልምምድ ላይ መሳተፋቸው በኒው ዴልሂና በሞስኮ መካከል ያለው ትስስር ከጊዜ ወደ ጊዜ እየጠነከረ መሄዱን ያሳያል ተብሏል። 35 የጦር አባላት በዛፓድ 2025 የ5 ቀናቱ ልምምድ ላይ መሳተፋቸው የህንድ መከላከያ ሚኒስቴር አስታውቋል። ሚኒስክና ሞስኮ የጦርነት ጊዜ ዝግጅታቸውን ለመፈተሽ ያደረጉት ያለው ልምምድ ኔቶን ሳይቀር ስጋት ውስጥ ከቶ ሰንብቷል። በልምምዱ ላይ 100 ሺህ ወታደሮች የታዩ ሲሆን ኒውክሌር አቅም ያላቸው የጦር ጀቶች መሳተፋቸው ደግሞ ቀጠናውን ጫና ውስጥ አስገብቶታል። የመጨረሻውን የዛፓድ ምዕራብ 2025 ልምምድ አድርገናል ሲሉም ፕሬዝዳንት ቭላዲሚር ፑቲን ይፋ አድርገዋል። ከህንድ ባሻገር የኢራን፣ ባንግላዴሽ፣ ቡርኪና ፋሶ፣ ዲሞክራቲክ ሪፐብሊክ ኮንጎና የየማሊ ኃይሎች ልምምዱን መቀላቀላቸው የክሬምሊን መረጃ ያሳያል። ዘገባው የአልጀዚራ ነው። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።